የኤርትራ ጀነራሎች መቀሌ ደርሰዋል። ጋዜጠኛና አክቲቪስት ስታሊን ገብረስላሴ አስመራ ደርሷል። ከፌደራል መንግስት ጋር ከባድ ውጥረት ውስጥ የሚገኘው ህወሓት ከሻቢያ ጋር የጀመረውን የቤት ሥራ እያጠናከረ ነው። ዝርዝር መረጃውን ከኛ ጋር ከቆያችሁ ተሰሙታላችሁ። የኢትዮጵያ የጤና ባለሙያዎች በትናንትናው ዕለት የጀመሩት የሙሉ ለሙሉ የሥራ ማቆም አድማ ዛሬም ለሁለተኛ ቀን ተጠናክሮ መቀጠሉን ከያቅጣጫው የሚደርሱን መረጃዎች ይጠቁማሉ። ከዚህ ጋር ተያይዞ ግን ሚዲያ ላይ በመቅረብ የጤና ባለሙያዎችን ጥያቄ አብራራቸው ዶክተር መሐሌት ጉዑሽ መታሰሯ ታውቋል። ሰሞኑን የጤና ባለሙያዎች በመላው ኢትዮጵያ ያካሄዱት ካለው የሥራ ማቆም አድማ ጋር በተያያዘ ባሳለፍነው ሳምንት ግንቦት 6 2017 ዓ.ም የቢቢሲ ፎከስ ኦን አፍሪካ ፕሮግራም ላይ በመቅረብ ጥያቄዎቻቸውን ያብራራችው ዶክተር መሐሌት ጉዑሽ ባገዛዙ ሰዎች መታፈኗ ተነግሯል። ዝርዝር መረጃውን ከኛ ጋር ከቆያችሁ ተሰሙታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች አጠናቅረን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በሌላ መረጃ ሁለተኛ ቀኑን ባስቆጠረው የኢትዮጵያ የጤና ባለሙያዎች አድማ ተጨማሪ ሆስፒታሎችና የጤና ባለሙያዎች አድማውን መቀላቀላቸውን እንደቀጠሉ የጤና ባለሙያዎች ንቅናቄ አስታውቋል። ሙሉ በሙሉ የሥራ ማቆም አድማ ካደረጉት በርካታ የሕክምና ተቋማት መካከልም በአዲስ አበባ ያሉት 9 ታላላቅ ሆስፒታሎች ይገኙበታል። እነርሱም ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ የካቲት 12 ሆስፒታል፣ ዳግማዊ ሚኒሊክ ሆስፒታል፣ ጋንዲ ሆስፒታል፣ ዘውዲቱ ሆስፒታል፣ አለርት ሆስፒታልና አበበች ጎበና የእናቶችና ሕፃናት ሆስፒታል ናቸው። የጤና ጣቢያዎችም ጥያቄያችሁ የኛም ጥያቄ ነው በማለት በአድማው እየተቀላቀሉ መምጣታቸውን ያመለከተው ንቅናቄው እንቅስቃሴያችን እየተጠናከረ በመምጣቱ መንግስት በአግባቡ ምላሽ ከመስጠት ውጪ እየተከተለ ያለው የእልህና የኃይል አማራጭ አይሰራም ብሏል። ይህንን ተከትሎም ንቅናቄው የሚከተለውን መልእክት ለጤና ባለሙያዎች አስተላልፏል። ለሁሉም የኢትዮጵያ ጤና ባለሙያዎች መንግስት የጤና ባለሙያዎችን ጥያቄ ከመመለስ ይልቅ ለማድበስበስ ትልቅ ሥራ እየሰራ ነው። ከዚህ ውስጥ አንዱ ቅጥር ያልፈጸሙን ባለሙያዎች ቅጥር እንዲፈጽሙ የፈሩትን አስገድዶ ለማሰራትና ተላላኪ ባለሙያዎችን ጊዜያዊ ሹመት በመስጠት እንደ መሳሪያ ለመጠቀም እየሞከረ ነው። ስለዚህ ታሪካዊ በሆነው የኢትዮጵያ የጤና ባለሙያዎች ትግል ላይ ለመንግስት እንደ መሳሪያ መጠቀሚያ አትሁኑም፣ ከዚህ ድርጊታችሁ ታቀቡ፣ ተጠንቀቁም ማለት እንወዳለን ብሏል። መጨረሻ ላይ የተጠቀመባችሁ አካል ለሥራ ባልደረቦቻችሁ ታማኝ አለመሆናችሁን ተረድቶ ከጨዋታ ውጪ እንደሚያደርጋችሁ ልትገነዘቡ ይገባልን በማለት አክሏል። በየቦታው ያወጡት የሥራ ቅጥር ያደመውን የጤና ባለሙያ ለማስቴንሽን ነው። ማንም እንዳይደናገጥና እንዳይፈራ በእነሱ የዜሮ ፖለቲካ ጨዋታ የሚሸነፍና የሚዝረከረክ ባለሙያ የለምን ብሏል። አቅማችንንና አስፈላጊነታችንን ካላመኑ አይደለም ጭማሪ ደሞዝ ሊያደርጉ ይቅርና እንደ ሰውም አያከብሩንም። ልክ እስኪገቡ ፉል ስትራይክ በማድረግ እናሳያቸዋለን በማለት ነው የጤና ባለሙያዎች ንቅናቄ ይህንን መግለጫ ያወጣው። ይህ በእንዲህ እንዳለ ከመብት ጥያቄው ጋር በተያያዘ ሐኪሞችን ማሰር ቀጥሎ ሙሉ በሙሉ የሥራ ማቆም አድማ ያደረገው የባህር ዳር ፈለገ ሕይወት ስፔሻላይዝድ ሆስፒታል የቆዳና የአባላዘር በሽታዎች ስፔሻሊስት ሐኪም የሆነችው ዶክተር ሙሉና የሆስፒታሉ ሚድዋይፍሪ ነርስ የሆነው ዶክተር ደሳለኝ አስፋው ባገዛዙ ፖሊሶች ታፍነው መወሰዳቸው ታውቋል።
በተያያዘም ቢቢሲ ላይ በመቅረብ የጤና ባለሙያዎችን ጥያቄዎች ያብራራችው ዶክተር ማህሌት ጉዑሽ መታሰሯ ታውቋል። ሰሞኑን የጤና ባለሙያዎች በመላው ኢትዮጵያ ያካሄዱት ካለው የሥራ ማቆም አድማ ጋር በተያያዘ ባሳለፍነው ሳምንት ግንቦት 6 2017 ዓ.ም የቢቢሲ ፎከስ ኦን አፍሪካ ፕሮግራም ላይ በመቅረብ ጥያቄዎቻቸውን ያብራራችው ዶክተር ማህሌት ጉዑሽ መታሰሯ ታውቋል። ሚዲያችን እንዳረጋገጠው ማህሌት የተወሰደችው ከቤቷ ነበር። በዛሬው ዕለትም ከሌሎች በርካታ የጤና ባለሙያዎች ጋር በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርባ እንደነበር ታውቋል። በነገው ዕለትም በድጋሜ እንደምትቀርብ ነው የተነገረው። ባለሙያዎቹ ያቀረቧቸው 12 ጥያቄዎች ምላሽ ባለማግኘታቸው ወደ ሙሉ የሥራ ማቆም አድማ ከሰኞ ጀምሮ መግባታቸው ይታወሳል። የፖለቲካ ፓርቲዎች በጤና ባለሙያዎች የዘገየ ቢሆንም መግለጫ እያወጡ ይገኛሉ። ኢዜማ አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንዳንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል በማለት መብትን በሰላማዊና ሕጋዊ መንገድ መጠየቅን እደግፋለሁ ብሏል። ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም ያለው ኢዜማ ላለፈው አንድ ወር የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም ብሏል። በሌላ በኩል መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በጋራ በሰጡት መግለጫ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ብለዋል። የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል። ኢትዮጵያና መሰል የአፍሪካ ሀገራት ከደሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ልብ ሰባሪ ነው ብለዋል። በሌላ መረጃም ብልጽግና ጠላቶች ተቀናጅተውብናል ተነስተውብናል የሚሉ ስብሰባዎችን ትምህርት ቤቶችን ተቋማትን በመዝጋት ጭምር እያካሄደ ነው። ሚኒስትሩ ደግሞ የግማሽ ፍጻሜ ጦርነት ጨርሰን የፍጻሜ ጦርነት ይቀረናል ያሉበት ንግግራቸው ትኩረትን ከሳቡት ውስጥ ይገኝበታል። አገዛዙ ሀገሪቱን በተለያየ ስፍራ የውጊያ አውድማ አድርጓት ላለፉት ዓመታት ከቆየ በኋላ ከቅርብ ጊዜ ወዲህ የተነሱበት ላሉት የኢኮኖሚ ጥያቄዎች ከፍ ያለ ጭንቀት ውስጥ እንደከተቱት በርካታ ማሳያዎች አሉ። በቅርቡ ያሰራጨውና አመራሮቹ እንዲሰለጥኑበት ያዘጋጀው ሰነዱ ላይም ይህ በግልጽ ተቀምጧል። ጠላቶቻችን የጠላቴ ጠላት ወዳጄ ነው በሚል እሳቤ አንድነት እየፈጠሩብን ነው። በመሳሪያ ሲሳናቸው በማህበራዊ ንቅናቄ እየመጡ ነው። ህዝባዊ አመጽ ሊያስነሱ እየሰሩ ነው ወዘተ የሚሉ ጉዳዮች የተዘረዘሩበትም ሰነድ ሆኗል። የመሃሉ ዘመን የትርክት ለውጥ፣ የጥፋት እጆች፣ ሀገራዊ ለውጡና የሙያተኞች ሚና ወዘተ የሚሉ ርዕስ የተሰጣቸውና እንደየቦታውና ነባራዊ ሁኔታው የተለያዩ አርዕስት ያላቸው ስብሰባዎች ናቸው እየተከናወኑ የሚገኙት። በደቡብና ማዕከላዊ ኢትዮጵያ ክልሎች ትምህርት ቤቶች ተዘግተው ተማሪዎችም ወደ የቤታቸው እንዲመለሱ ተደርገው ስብሰባ ተገብቷል። በአዲስ አበባም ከኮከበ ጽባሃ እስከ ሚኒሊክ ሆስፒታል በሌሎችም አካባቢዎች ዛሬ ብልጽግናው ድግስ ጠርቷል። በአፋር ክልልም የመምህራን ስብሰባ እንደቀጠለ ነው። እነዚህ ሁሉ ስብሰባዎች ግን ከመሰረታዊ የህዝብ ጥያቄዎች የራቀ አጀንዳ ያላቸው፣ አድንቁ፣ አመስግኑ፣ ለውጡንም አወድሱ የሚሉ ናቸው። ሀገሩን ለሁለንተናዊ ምስቅልቅል የዳረጉት የብልጽግናው ሰቦች በከፋ የኑሮ ውድነትና ችግር ውስጥ ላሉት ተሰብሳቢዎችና ዜጎች መፍትሄ አልሆኑም። እሱ የጠላቶቻችን አጀንዳ ነው የሚለው ደግሞ አንዱ የስብሰባዎቹ ጭብጥ ነው።
ለስልጣና የተላኩ የብልጽግና ሹማምንት ንግግሮች ውስጥ ያንዳንዶቹ ደግሞ ያገዛዙን የጦርነት እቅድ ጭምር የሚያሳዩ ይመስላሉ። ትናንት በተጀመረው የኢትዮጵያ ንግድ ባንክ በሺዎች የሚቆጠሩ አመራሮችና ከፍተኛ ሰራተኞች ስብሰባ ላይ ለዚሁ ስብሰባ በሚል የተላኩት የማዕድን ሚኒስትሩ ንግግር ለዚህ ማሳያ ነው። እኚህ ባለስልጣን በስብሰባው ላይ የብልጽግና ያለፉት ዓመታት ቱርፋቶች የሚሉትን ካቀረቡ በኋላ ከህወሓት ጋር የነበረው ጦርነት የግማሽ ፍጻሜ ጨዋታ ነው፣ የፍጻሜ ጦርነት ሆኖ የሚቀረው የሚለውን ንግግር ሲያደርጉ ተደምጠዋል። በሌላ መረጃ የፋኖ ኃይሎች ከእብድ ጋር አንደራደርም አሉን ሲሉ የክልሉ ርዕሰ መስተዳደር ተናገሩ። የመከላከያ ሰራዊቱ ደግሞ ወዶ ገቦች በሚል የ127 ሰዎችን ሪፖርት አቅርበዋል። የፋኖ ኃይሎች በበኩላቸው በተለያዩ አካባቢዎች ጥቃቶችን ማድረሳቸውን አሳውቀዋል። በክልሉ የቀጠለው ጦርነት 3 ዋነኛ ተሳታፊዎች ያቀረቡት ሪፖርት መገለጫው ይሆናል። በ2 ወራት ውስጥ በአማራም በኦሮሚያም ዘመቻዎችን ሊያጠናቅቅ ባዛዦቹ ቃል የገባው የመከላከያ ሰራዊቱ ሰሞነኛ ሪፖርት በተለይም በአማራ ክልል በደቡብ ጎንደር ቀጠና በርካቶች እጅ ሰጡኝ የሚል ነው። ትናንት ያሰራጨው ሪፖርትም ባደረጋቸው ዘመቻዎች መላውሻ አሳጣሁት ያለውና የጽንፈኛው ቡድን ሲል የገለጸውን አካል ከግንቦት 1 ወዲህ ብቻ 127 ታጣቂዎቹን ወዶ ገብ አደረኳቸው በማለት ደብረታቦር አካባቢ ያስነሳውን ፎቶ አያይዞ አቅርበዋል። በስም የጠቀሳቸው ቆራጡና ጸዳሉ ደሴ ያላቸው የፋኖ አመራሮችን ጨምሮ በርካቶች ከነሙሉ ትጥቃቸው እጅ ሰጡኝ እያለም ቀጥሏል። የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ ደግሞ የፋኖ ኃይሎችን በቀጥታ ባይገልጹም ከምንዋጋቸው ከትግራይ አካላት ጋር ተስማሙብን የሚል ክስ አቅርበዋል። አመራሮቻቸውን ሰብስበው ባደረጉት ንግግር ወቅት ለዚህ ክሳቸው ማስረጃ ባያቀርቡም እኛን ከእብድ ጋር አንደራደርም አሉን እያሉም ሲናገሩ ተሰምተዋል። የብልጽግናው ሰዎች የሚፋለሟቸውን ኃይሎችን ከሌላ ሶስተኛ ወገን ጋር እያስተሳሰሩ ማቅረብ ከዚህ በፊት በተደጋጋሚ ያሳዩት ተግባር ነው። ሆኖ አቶ አረጋ ከበደ ከአመራሮቻቸው ውስጥ ለጽንፈኞች የሚሰሩ እንዳሉ ሲናገሩ ግን ተደምጠዋል። በቅርቡ በጸጥታ ቢሮና ፖሊስ ኮሚሽን የተደረጉ የአመራር ለውጦችም ከዚህ ጋር የተያያዙ የማጥራት ስራዎች ናቸው ብለዋቸዋል። ደሳለኝ ጣሰውና ደስዬ ደጀን የተባሉት ሹማምንቱ የተባረሩት ከፋኖ ጋር ሲሰሩ ስለነበር ነው የሚለውን ግን በግልጽ አላስቀመጡም። በአማራ ክልል እንዲህ በፕሮፓጋንዳ ተግባራት የታጀበው ጦርነት አሁንም በጥቃቶች ቀጥሏል። በጎጃም ቢቸና፣ ደብረ ማርቆስ፣ በዚሁ ቀጠና ቲሊሊ ከተማም፣ በሰሜን ሸዋ ዞን ሸዋሮቢትና በደቡብ ወሎ መካነ ሰላም ከተማ ውስጥ የደረሱ ጥቃቶችም ቀዳሚ አብነት ይሆናሉ። ከጎንደር በቅርብ ርቀት በማዕከላዊ ጎንደር ደንቢያ ቀጠናም ለምባ ተብሎ በሚጠራው አካባቢ ደግሞ የመንግስት ኃይሎችን ስምሪት ተከትሎ የተኩስ ልውውጥ ተደርጓል። በሰሜን ወሎ ከላሊበላ በቅርብ ርቀት ድብኮ ተብሎ በሚጠራ ስፍራም በተሽከርካሪ ሲንቀሳቀሱ በነበሩ የመንግስት ኃይሎች ላይ የተከፈተው የደፈጣ ጥቃት ጉዳት ማስከተሉ ተነግሯል። እነዚህ ሁሉ ሁነቶች ክልሉ አሁንም ያለበትን አሳዛኝ ወቅታዊ ሁኔታ የሚያመላክቱ ናቸው። በሌላ መረጃ የጀነራሎቹ ፍጥጫ በትግራይ ፈንድቷል። በደብረ ጽዮንና ታደሰ ወረደ ቡድኖች መካከል የተነሳውን ግልጽ ስንጥቅ እንደ መልካም አጋጣሚ የተመለከተው የአስመራው መንግስት የደብረ ጽዮንን ቡድን ነፋስ አይንካህ ማለቱን የቀጠለ ሲሆን በአንጻሩ የጊዜያዊ አስተዳደሩ ላይ ደግሞ ስሁት ፕሮፓጋንዳዎችን እንዲሰራጩ እያደረገ መሆኑን የሚገልጹ መረጃዎች ተደጋግመው ይሰማሉ። ባለፉት 6 ወራት የህወሓትና የኤርትራ መንግስት ከፍተኛ ባለስልጣናትና የጦር አዛዦች በተደጋጋሚ አስመራና መቀሌ ተገናኝተው መምከራቸው እየተነገረ ሲሆን ጋዜጠኞችና አክቲቪስቶችም የጉዞው አካል ሲሆኑ ይታያል። በሀገረ አሜሪካ የሚኖረውና
የሻዕቢያ መንግስትን በትግራዩ ጦርነት ወቅት ለፈጸመው ጥፋት በጦር ወንጀል እንዲጠየቅ ሲጎተጉት የሚታወቀው ጋዜጠኛና የፖለቲካ ተንታኝ ስታሊን ገብረስላሴ ኤርትራ መግባቱ ብዙዎችን እያነጋገረ ሲሆን የጋዜጠኛው ድንገተኛ ጉዞም ከሰሞነኛው የህወሓትና የኤርትራ ወከባ ጋር ተያይዞ በርከት ያሉ ጥያቄዎችን ማስነሳቱ አልቀረም። በሰሜኑ ጦርነት ከኤርትራ በተቃራኒ የነበረው ፕሬዝዳንት ኢሳያስን በተለያዩ ጉዳዮች ሲያብጠለጥል የምናውቀው ጋዜጠኛው ስታሊን ትላንት ምሽት በአስመራ አየር ማረፊያ ታዋቂው የሻዕቢያ ፕሮፓጋንዳ ሰው አወል ሰይድ አቀባበል ሲያደርግለት የሚያሳዩ ምስሎች በማህበራዊ ሚዲያ ከተሰራጨ በኋላ የጋዜጠኛው ጉዞ ምንን ያመለክታል? ህወሓትስ ኤርትራ ገብቶ ይሆን የሚሉና መሰል ጥያቄዎችን ያስነሳ ሲሆን የኤርትራ 6 ጀነራሎች ባሳለፍነው እሁድ መቀሌ ገብተዋል መባላቸው ደግሞ ጥያቄዎችን ጠጠር ከማድረግ አልፎ የሰሜኑን ጫፍ ፖለቲካ በጥርጣሬ እንዲታመስ አድርጎታል። ከሁለት ሳምንት በፊት ጠቅላይ ሚኒስትር አብይ አስቸኳይ ስብሰባ ሲቀመጡ ኢሳያስ አፈወርቂ በወዲ አምቤቴ የተመራ የህወሓት ጀነራሎች ሉካን በአስመራ ተቀብለው ማነጋገራቸው የሚታወስ ሲሆን የኤርትራ የጦር አዛዦች ደግሞ የታደሰ ወረደ ማስጠንቀቂያን ችላ በማለት መቀሌ ድረስ መጥተው የደብረጽዮን ቡድን አመራሮች ጋር መምከራቸው ትኩሳቱን ከፍ አድርጎታል የተባለ ሲሆን ጀነራሎቹ አስመራና መቀሌ ላይ የተገኙት የህወሓቱና የሻዕቢያ የፕሮፓጋንዳ ፊት አውራሪዎች ጽምዶ የተሰኘ የጋራ እንቅስቃሴ እያደረጉ ባለበት ወቅት ነው። ከኢትዮጵያ ጋር የማይቀር የሚመስለው ጦርነት ዱካው እየቀረበባቸው የሚመስለው የአስመራው ኢሳያስ አፈወርቂ የራሳቸውን ሰራዊት ወደ ድንበር ከማንቀሳቀስ በተጨማሪ አጋር ፍለጋ እየደከሙ ሲሆን ከግብጽ እስከ ሶማሊያ ከሱዳንም የአልቡርሃን ጦር ጋር ያደረጉት ስምምነት በቂ ሆኖ የተሰማቸው አይመስልም ይላሉ የአስመራን እንቅስቃሴ የሚከታተሉ የመረጃ አነፍናፊዎች። አንጋፋው ፕሬዝዳንት ከኢትዮጵያ በኩል እየመጣባቸው ያለው ጫናን ለመቋቋም ተጨማሪ አጋር እንደሚያስፈልጋቸው በማመን እሾህን በእሾህ ብለዋል። በዚህ መሰረትም የጠላቴ ጠላት ወዳጄ ነው በሚል ብሂል ከ3 ዓመታት በፊት ካዲ ዳሃሮ እስከ ሽራሮ፣ ካዲ ግራት እስከ ደደቢት፣ ከጾረና እስከ ቆላ ተንቤን ከህይወት መዝገብ ሊፍቋቸው ጦራቸውን ልከው ሲያሳድዷቸው ከነበሩት ከነደብረጽዮን ገብረ ሚካኤል ጋር እጅና ጓንት ሆነው በአብይ መንግስት ላይ ለመዝመት በሚያስችላቸው አጀንዳ ላይ በጋራ እየሰሩ መሆኑ መሰማት ከጀመረ ሰነባብቷል። በዶክተር ደብረጽዮን የሚመራው የህወሓት ክንፍ ኤርትራ ስትራቴጂክ አጋር ነች፣ ሻዕቢያ ጋርም ተባብረን 4 ኪሎን እንቆጣጠራለን የሚል ቁርጥ ያለ አቋም ይዞ እየተንቀሳቀሰ ሲሆን በታደሰ ወረደ የሚመራው ጊዜያዊ አስተዳደር የጸጥታ ዘርፍ ኃላፊዎችንና የጊዜያዊ አስተዳደሩ ደጋፊ የጦር አበጋዞች ሻዕቢያ በህወሓትና በትግራይ ህዝብ ላይ ባለፉት 50 ዓመታት የፈጸማቸውን ተደጋጋሚ ክህደቶች በመዘርዘር ኤርትራ ስትራቴጂክ አጋር መሆን አትችልም፣ ታክቲካል አጋር ሆና ግን የወደብ አክሰስና መሰል ድጋፎችን ልታደርግልን ትችላለች የሚል አቋም መያዛቸውን የተነገረው። በዚህ ጉዳይ ላይ ያላቸው አለመግባባት እየተካረረ ሄዶ የደብረጽዮን ቡድን ከታደሰ ወረደ ዕውቅና ውጪ የሰራዊቱን አዛዦች ወደ አስመራ እየላከ የሻዕቢያን ጀነራሎችም ከባድመ እስከ ሽራሮ ከራማ እስከ መቀለ በክብር እየተቀበለ የትብብሩን ሂደት ስሙር ለማድረግ እየመከረ ሲሆን ጉዳዩ ውሎ ካደረ የጌታቸው ዕጣ ሊደርሰኝ ይችላል ያሉት ታደሰ ወረደ ባሳለፍነው ሳምንት ከኔ ዕውቅና ውጪ በትግራይ ወፍ ዝር አይልም ሲሉ የደብረጽዮንን ቡድን ማስጠንቀቃቸው ይታወሳል። በህወሓት መሃል ሌላ ስንጥቅ ከቀን ወደ ቀን እየሰፋ መሆኑ የትግራይን ቀጣይ ዕጣ ፋንታ ትልቅ አጣብቂኝ ውስጥ አስገብቶታል የሚለው ስጋት ከህወሓት ነባር ታጋዮች እስከ ወጣቶች ከቀድሞ የድርጅቱ መስራቾች እስከ ተቃዋሚዎች ድረስ ከፍ ብሎ እየተንጸባረቀ ይገኛል። የትግራይ ጊዜያዊ አስተዳደር ከዕውቅናው ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል
ከቀናት በፊት ባወጣው መግለጫ ማሳሰቡ የሚታወስ ሲሆን የሁለቱ ሀገራትን ግንኙነት በምንም መንገድ ተቀባይነት የለውም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምንም ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂካዊ ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጾ ነበር። ጄኔራሉ ይህንን ያሉት የህወሓትና የኤርትራ ተወካዮች በአወዛጋቢው ባድመ ተገናኝተው መምከራቸው ከተነገረ በኋላ ሲሆን በባድመ ተገናኝተው የተመካከሩት ተወካዮችም የህወሓቱ ተክላይ ገብረመድህንና የኤርትራው ተወካይ ኢዮብ ፍስሐ መሆናቸውም ታውቋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።